ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አዲስ ጥምረት ይዘው መምጣታቸው ተገለጸ። ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት እስራኤል በቀይ ባህር ላይ ከምትዘረጋው አዲስ የኢኮኖሚና የደህንነት ኮሪደር ጋር ስትራቴጂካዊ ውህደት እየፈጠረ መሆኑ ተመላክቷል። እስራኤል ህንድና አውሮፓን የሚያስተሳስር የኢኮኖሚ መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ያለ ጠንካራ አጋር ትፈልጋለች ብለዋል። እስራኤል ከሶማሊላንድ ጋር የምታደርገው መቀራረብ ኢትዮጵያ በዚሁ ቀጣና የባህር ኃይል ለመገንባት ካላት እቅድ ጋር በቀጥታ ይገጣጠማል። የሁቲ ታጣቂዎች በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት የኢትዮጵያ በባህር ዳርቻው ላይ መገኘት ለምዕራባውያንና ለእስራኤል ስትራቴጂካዊ ፋይዳ የጎላ ነው። ሂደቱ ግልጽ ነው። አዲስ ዓለም አቀፍ አሰላለፍ እየፈጠረ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሐዋሳ በነበረ የልዩ ዘመቻ በዓል ላይ ባደረጉት ንግግር ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጣናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጣናው በቂ የሆነ ኤሊት ፎርስ ገንብተናል። ቀይ ቦነቴ ልባሶቹ ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው። የኛ ዝግጅት በድፍን አፍሪካ ሰላምን ለማረጋገጥ ነው። በቀጣናችን ላሉ ሀገራት አለይታ መከታ ጋሻ ለመሆን ነው ማለታቸው በጥምረቱ ውስጥ ኢትዮጵያ እንዳለችበት አመላካች ነው። ሌላው የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በዚህ ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ ተዘግቧል። ለመከላከያ የህወሓት ፍቃድ አያስፈልገውም ሲሉ ባለስልጣኑ ተናገሩ። የመከላከያ ሰራዊት ከጥቅምት 2013 ዓ.ም በፊት የነበሩ ወታደራዊ ካምፖችን እንዲረከብና የኢትዮ ኤርትራ ድንበርን እንዲቆጣጠር ከትግራይ ጊዜያዊ አስተዳደር ጋር ስምምነት ላይ ተደርሷል መባሉን የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ማስተባበላቸው ይታወሳል። ጀነራሉ መረጃው የተዛባ ነው ያሉ ሲሆን መከላከያ ወደ ትግራይ የተለያዩ አካባቢዎች እንዲገባ አልፈቀድም ሲሉ በጽህፈት ቤታቸው በኩል መግለጫ ሰጥተዋል። ይህንን የጀነራል ታደሰ መግለጫ ተከትሎ ከፌዴራል መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ ባይኖርም በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎን ግን ጉዳዩን የተመለከተ ጠንከር ያለ አስተያየት ሰጥተዋል። አምባሳደሩ በሰጡት ምላሽ ሀገር መከላከያ ሰራዊት በሀገሪቱ ግዛት ውስጥ ተንቀሳቅሶ ሰላምን የማስከበር ህገ መንግስታዊ ስልጣንና ኃላፊነት አለው። በመሆኑም ወደ የትኛውም የሀገሪቱ አካባቢዎች ለመስራት የማንንም ፍቃድ አይጠይቅም ብለዋል። አምባሳደር ሱሌማን አክለውም ሰራዊቱ በሰሜን ሀገራችን ድንበር በኩል ለሚደረገው ስምሪት ከህወሓት ፍቃድ መጠበቅ እንደማያስፈልገው በግልጽ አስታውቀዋል። በአንጻሩ የትግራይ ሰላምና ጸጥታ ቢሮ ቅዳሜ ማምሻውን ባወጣው መግለጫ አሁን ላይ እየታየ ያለው የሰራዊት እንቅስቃሴና ጫና እንደ ከበባ እንደሚመለከተው ገልጸዋል። ትጥቅ አንፈታም ሲል የትግራይ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ገለጸ። ቢሮው የካቲት 14 ቀን 2018 ዓ.ም ያወጣው መግለጫ ውስጥ ትኩረት ያደረገባቸው ነጥቦች የትግራይ ህዝብ መሰረታዊ መብቶች፣ ደህንነትና የግዛታዊ አንድነት ጥያቄዎች ሳይመለሱ ሰራዊቱ ትጥቁን እንደማይፈታ ገልጿል። በቅርቡ የተፈጸመ የድሮን ጥቃትና የሰራዊት ክምችት መኖሩን በመጥቀስ ይህ ድርጊት በክልሉ ላይ የታወጀ የጦርነት ሙከራ ነው ብሎታል። የፕሪቶሪያው ስምምነት አደጋ ላይ መውደቁንና ህዝቡን ለመከፋፈል የሚደረጉ ጥረቶች እንዳሉም ቢሮ ከሷል። የተፈናቃዮች መመለስን ማረጋገጥና የህዝቡን የራስን እድል በራስ የመወሰን መብት ማስከበር የሰራዊቱ ቀዳሚ ዓላማ እንደሆነ ተመላክቷል። አንዳንድ ግለሰቦች የሚፈጽሙት የክህደት ተግባር በትግራይ የመከላከል አቅም ላይ የሚያመጣው ለውጥ የለም ሲል መግለጫው አጣጥሏል። በተመሳሳይ ዜና የምንዋጋው ግዛታችንን ለማስመለስ ነው ሲሉ የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ህወሓት ወልቃይት ላይ ጥቃት ለመክፈት እየተዘጋጀ መሆኑን ገልጸዋል። ከሰሞኑ የህወሓት ማዕከላዊ ኮሚቴ አባል በሆኑት በወይዘሮ ፈትለወርቅ ገብረ እግዚአብሔር መሪነት ተዘጋጅቷል የተባለ ሰነድ ከክልል እስከ ወረዳ ቀበሌ ባሉ ካድሬዎች አማካኝነት ከማህበረሰቡ ጋር ውይይት ሲደረግበት መቆየቱ ይታወቃል። እነዚህ ውይይቶች አሁንም የቀጠሉ ቢሆንም ከመድረኮቹ የተገኘው መረጃ እንደሚያሳየው ግን ህወሓት ጦርነት ለመክፈት መዘጋጀቱ የማይቀር መሆኑ ነው። በዚህም በአወያዮቹ በኩል ከቀረቡ ሰነዶች በአሁኑ ወቅት
ብቻችንን አይደለንም፣ የፋኖ ታጣቂዎች ከኛ ጋር ናቸው። የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም። ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ወቅት ከኛ ጋር ተሰልፈዋል። የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም። እንዲሁም ባለፈው እንዳጋጠመን የተተኳሹ እጥረት አይገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚሉ ነጥቦች መነሳታቸው ታውቋል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴን፣ ራያንና ትግራይን ማስመለስ መሆኑን ለተሳታፊዎች ቀርበው ውይይት ከተደረጉባቸው ሰነዶች ለመረዳት ተችሏል። ከሰሞኑ የመከላከያ ሰራዊት ወደ ሰሜን አቅጣጫ እንቅስቃሴ ማድረጉ የሚታወቅ ነው። ከሳምንት በፊት በተመሳሳይ የትግራይ ኃይል በጠለምት አቅጣጫ ሰዓታትን የፈጀ ግጭት ተቀስቅሶ እንደነበር የሚታወስ ሲሆን የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በሰጡት መግለጫ ግጭት ይፈጠራል ብለን አላሰብንም ነበር፣ አሁን ኃይሉ እንዲወጣ መጠሪያ ሰጥተነዋል ማለታቸው ይታወሳል። ባንኮች ለደንበኞቻቸው በሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ መሆኑ ተሰማ። በኢትዮጵያ የሚገኙ ባንኮች ለደንበኞቻቸው በሚሰጡት የዲጂታልና ሌሎች አገልግሎታቸው ላይ የዋጋ ጭማሪ ሊያደርጉ እንደሆነ ተሰምተዋል። ባንኮች በደንበኞቻቸው ላይ የዋጋ ጭማሪን የሚያደርጉት መንግስት ሰው ሰራሽና የተፈጥሮ አደጋዎችን በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለማሰባሰብ በማቀዱ ነው ተብሏል። ከዚሁ ጉዳይ ጋር በተያያዘ ኢትዮ ቴሌኮም በአገልግሎት ላይ የዋጋ ጭማሪ ማድረጉን መዘገባችን ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪ አድርጓል። በተመሳሳይ መልኩ ባንኮችም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በሀገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞቻቸው ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽህፈት ቤት ሂሳብ ገቢ እንዲያደርጉ ታዘዋል። ለአብነት አዋሽ ባንክ ለደንበኞቹ በላከው አጭር የጽሁፍ መልእክት ከሚሰጠው ማንኛውም አይነት ብድር ላይ 1% በዲጂታል ባንኪንግ አገልግሎት ክፍያ ላይ ደግሞ 5% ጭማሪ ክፍያውን እንዲሰበስብ አስታውቋል። ይህን አሰራር ከየካቲት ወር ጀምሮ ተግባራዊ ማድረግ መጀመሩንም ባንኩ ለደንበኞቹ ከላከው የጽሁፍ መልእክት ላይ ተመልክተናል። ባለፈው ዓመት መጋቢት ወር በፓርላማ የጸደቀው የኢትዮጵያ አደጋ ስጋት ስራ አመራር የተሰኘው አዋጅ ለደራሽ ሰብአዊ ድጋፍ ምግብና ምግብ ነክ ያልሆኑ የስትራቴጂክ መጠባበቂያ ክምችት ለማምረት አሊያም ገዢ ለመፈጸም መንግስት ከተለያዩ ተቋማት በየወሩ ገንዘብ እንዲሰበስብ ይገልጻል። የመንግስት ሰራተኞች ከደሞዛቸው ላይ ለዚህ ዓላማ በሚል የተቀነሰባቸው መሆኑ ተሰምቷል። ምንም እንኳን የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስራ ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ የተሰረዘ ቢሆንም የአዲስ አበባ ከተማ አስተዳደር ግን ከሰራተኞቹ ላይ 0.5% እየቆረጠ መሆኑ ተሰምቷል። በተመሳሳይ መልኩ ለብሔራዊ የአደጋ ስጋት ምላሽ ፈንድ የሚውል ነው የተባለውን መዋጮ የከተማዋ ነዋሪዎች ከውሃ ክፍያ ጋር የሚታሰብ 5 ብር በወር እንደሚከፍሉ ተገልጿል። እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት አለ ሲሉ አምባሳደሩ ገለጹ። የአረብና ሙስሊም ሀገራት በእስራኤል የሚገኙትን የአሜሪካ አምባሳደር አስተያየት አውግዘዋል። አምባሳደሩ ማይክ ሁካቤ ባደረጉት ቃለ ምልልስ እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ እየሰጣት መብት አለ ብለዋል። ከግብጽ አባይ ወንዝ እስከ ሶሪያና ኢራቅ ኤፍራጤስ ወንዝ ድረስ የግዛቱ አካል ነው ሲሉም ተደምጠዋል። ሳውዲ አረቢያ፣ ፓኪስታን፣ ቱርክና ጆርዳንን ጨምሮ ሌሎች 10 የሙስሊም ሀገራት አደገኛ ጸብ አጫሪ አስተያየት ነው ሲሉ የሁካቤን ንግግር ተችተዋል። ሀገሪቱ የተመድን ዓለም አቀፍ ሕግ የሚጣረስና የጋዛን ጦርነት የሚያባብስ ነው በማለት ተቃውመዋል። የእስላማዊ ምክር ቤት ትብብርና የገልፍ ትብብር ካውንስል በጉዳዩ ላይ የጋራ መግለጫ አውጥተዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።